ወጣቶች ጦርነትን እየሸሹ ነው። ድብቁ የደብረ ጽዮን ስልጣን ምንድነው? የጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት፣ ኩላሊታቸው እንደሚወጣ የተነገራቸው ወጣቶች ስቃይ፣ አሜሪካ ኢራንን ደበደበች፣ ኢራንም ምላሹን ሰጥታለች። ሰላምና ጤና ለእናንተ ይሁን። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። እነሆ በመንግስት 30% ድርሻ በሚገነባው ፕሮጀክታችን ላይ በአንድ ዓመት ልናስረክቦት በመርካቶ ተክለ ሃይማኖት ላይ ዘመናዊ የንግድ ማዕከል ይዘንሎት መጥተናል። በአራቱም አቅጣጫ የተሟላ እይታ ባለው የንግድ ማዕከላችን ላይ ከ660 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ምን ይሄ ብቻ! የንግድ ሱቃችን በኔት ኤሪያ ብቻ ያለምንም ተጨማሪ ክፍያ በ11 ካሬ፣ በ16 ካሬ፣ 22 ካሬ እንዲሁም 32 ካሬ አማራጮች እየሸጥን እንገኛለን። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመርካቶ ተክለ ሃይማኖት ከተጨማሪ 20% ልዩ ቅናሽ ጋር ከታች ባለው በድርጅቱ ስልክ ቀድመው በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። የጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት፣ የሚኒስትሮች ምክር ቤት ስብሰባችንን ተከትሎ እጅግ ዘመናዊና ፈጣን የቴክኖሎጂ ግብዓቶችን በመጠቀም የተገነቡ ቤቶችን የሚያሳይ ግንባታ ሳይትን ጎብኝተናል። በዚህ ሳይት 3 የላቁ የግንባታ ዘዴዎች በጥምረት ጥቅም ላይ ውለዋል። 3D ፕሪንቲንግ፣ የቅድመ ዝግጅት፣ ቀላል የአረብ ብረት ግንባታና የኮንቴነር መኖሪያ ቤቶች ናቸው። እያንዳንዳቸው ግንባታዎች ትክክለኛውን ቴክኖሎጂ ስንጠቀም ፍጥነትና ጥራት እርስ በርስ የማይጋጩ መሆናቸውን ያረጋገጡ ሲሆን ጥራታቸውን የጠበቁ መኖሪያ ቤቶችን ከወራትና ከዓመታት ይልቅ በጥቂት ቀናትና ሳምንታት ውስጥ ሰርቶ ማጠናቀቅ እንደሚቻል የታየበት ሕያው ምስክር ናቸው። ይህ አይነቱ የላቀ ፈጠራ በየትኛውም የሀገሪቱ ክፍል በቀላል ሊተገበር ሊደገምና ሊስፋፋ የሚችል በመሆኑ የሀገራችን የቤት ልማት ፕሮግራም አቅጣጫ በከፍተኛ ደረጃ የመቀየር ኃይል አለው። ቴክኖሎጂን ከሀገራዊ ራዕያችን ጋር አጣምረን መሰል በተግባር የተገለጡ ስራዎችን ደግሞ ለሀገር የሚገነባውን ፈጣን እድገት እውን ለማድረግ በትክክለኛ አቅጣጫ ላይ በቁርጠኝነት እየተጓዝን መሆናችንን በተግባር አሳይቷል። የጠቅላይ ሚኒስትር ዶክተር አብይ አህመድ ሌላኛው መልእክት፣ ታላቅ ወንድሜና ውድ ወዳጄ ክቡር ናሬንድራ ሞዲ የዓለማችን ትልቁንና እጅግ ንቁ የሆነውን የዲሞክራሲ ማህበረሰብ ዘላቂ እምነት በማግኘት ህንድን በራዕይና በቁርጠኝነት በተከታታይ 3 የዲሞክራሲ የስልጣን ዘመንን በመምራት ላስመዘገቡት ታሪካዊ ስኬት የተሰማኝን ደስታ ገልጻለሁ። የእርሳቸው አመራር በሚሊዮን የሚቆጠሩ ዜጎችን ከድህነት ያወጣ፣ የዲጂታል ህዝባዊ መሰረተ ልማትን በከፍተኛ ደረጃ ያስፋፋና ከዚህ ቀደም ታይቶ የማይታወቅ የመሰረተ ልማት እድገትን በማምጣት ፈጣን የኢኮኖሚ መነቃቃትን ያስገኘ ነው። በተጨማሪም በተከታታይ ለደቡብ የዓለም ክፍል ግሎባል ሳውዝ ጠንካራ ድምጽ በመሆንም አገልግለዋል። ወጣቶች እየሸሹ ነው። በትግራይ ክልል በደብረ ጽዮን ገብረ ሚካኤል የሚመራው የክልሉ አመራር አስገዳጅ ወታደራዊ ምልመላን የሚፈቅድና ማዕከላዊ ኮማንድ ፖስት የሚያቋቁም ረቂቅ አዋጅን አዘጋጅቷል። ረቂቅ አዋጁ እድሜው የደረሰ ማንኛውም የክልሉ ነዋሪ የክተት ጥሪውን ተቀብሎ በወታደራዊ ግዳጅ እንዲሳተፍ ግዴታን የሚጥል ሲሆን ጥሪውን የማይቀበል ከ10,000 እስከ 50,000 ብር በሚደርስ የገንዘብ መዋጮ እንደሚጣልበትም ይደነግጋል። የክተት ጥሪውን መሸሽ ለሚፈልጉ ግለሰቦች ሐሰተኛ የሕክምና ማስረጃ የሚሰጡ የጤና ባለሙያዎችም እስከ 50,000 ብር ቅጣት እንደሚጠበቅባቸው በረቂቁ ላይ ሰፍሯል። ማዕከላዊ ኮማንድ ፖስቱ በበላይነት የሚመራው የክልሉ ፕሬዝዳንት የተዋጊ ኃይሎች የበላይ አዛዥ እንደሚሆኑም ተጠቅሷል። በጦር ግንባር የተከፈለውን መስዋዕትነትና የህዝቡን ትግል የሚያሳንስ ወይም የሚያጠለሽ ጽሑፍ፣ ንግግር ወይም ምስል ማሰራጨት እስከ 15 ዓመት በሚደርስ ጽኑ እስራት እንደሚያስቀጣም ተደንግጓል። ደብረ ጽዮን ገብረ ሚካኤል የትግራይ ተዋጊ ኃይል የበላይ አዛዥ ሆነዋል። ጊዜያዊ መንግስቱን በማፍረስ የራሱን አስተዳደር ያነበረው የህወሓት ቡድን በትናንትናው ዕለት በክልሉ የሚተገበር አፋኝ ረቂቅ አዋጅ ማጽደቁ ይታወሳል። እንደ ሻቢያ ሁሉ ወታደራዊ ግዳጅን ግዴታ የሚያደርገው ይህ አዋጅ ታዲያ አንድ ልብ ያልተባለ ስልጣንን
ለደብረ ጽዮን ገብረ ሚካኤል ሰጥቶታል። ይህንን ስልጣን በተመለከተ በዚህ አዋጅ ላይ የክልሉ ፕሬዝዳንት የክልሉ ተዋጊ ኃይሎች የበላይ አዛዥ እንዲሆኑ ደንግጓል። በዚህም መሰረት አዋጁ ደብረ ጽዮን ከፕሬዝዳንትነታቸው ባለፈ የክልሉ ተዋጊ ኃይል የበላይ አዛዥ አድርጓቸዋል። በኢቦላ የሞቱ ሰዎች ቁጥር ከ100 በላይ ደረሰ። በምስራቃዊ ኮንጎ የኢቦላ ወረርሽኝ መከሰቱ በይፋ ከታወጀ ወር ባልሞላ ጊዜ ውስጥ የሟቾች ቁጥር ከ100 ማለፉ ተዘግቧል። ይህ የሟቾች ቁጥር የተመዘገበው በሽታው ከተቀሰቀሰ ከሳምንታት በኋላ ዘግይቶ መገኘቱን ተከትሎ ስርጭቱን ለመግታት የሚደረገው ጥረት በተጠናከረበት ወቅት ነው ሲል ኤፒ ዘግቧል። በግንቦት ወር ይፋ በተደረገ የኢቦላ ወረርሽኝ ላይ የሚደረገው የቁጥጥር ስራ በአካባቢው ታጣቂዎች የሚፈጸሙ ጥቃቶች፣ ከተወሰኑ ነዋሪዎች ያላቸው ጥርጣሬ እንዲሁም በግጭት ቀጠናዎች ውስጥ ያለው የጸጥታ እንቅፋት ተግዳሮቶች መሆናቸው ቀጥሏልም ተብሏል። እስከ እሁድ ዕለት ድረስ በበሽታ መያዛቸው ከተረጋገጠ 550 ህሙማን መካከል 101 ሰዎች ህይወት ማለፉ የተገለጸ ሲሆን 19 ያህሉ ደግሞ ከበሽታው ማገገማቸውን ትናንት የወጣው ሪፖርት አመላክቷል። የወረርሽኙ ስርጭት በኮንጎ ምስራቃዊ ግዛት በምትገኘው ኢቱሪ ላይ የበረታ ሲሆን ይህችው ግዛት ብቻዋን ከአጠቃላይ ታካሚዎች ከ90% በላይ የሚሆነውን ትይዛለች። ከዚህ በተጨማሪ ወረርሽኙ በሰሜን ኪቩ እና በደቡብ ኪቩ ግዛቶች የተመዘገበ ሲሆን የድንበር መስመርን ተሻግሮ ወደ ጎረቤት ሀገር ኡጋንዳ መሰራጨቱ መረጋገጡን ዘገባው አመላክቷል። አሜሪካ ቪዛ በፍጥነት ለማግኘት ለሚፈልጉ መንገደኞች $750 ተጨማሪ ክፍያ የሚጠይቅ አዲስ የሙከራ አሰራርን ይፋ አደረገች። የአሜሪካ የውጭ ጉዳይ ሚኒስቴር ከሰኔ 24 ቀን እስከ ታህሳስ 22 ቀን 2019 ዓ.ም የሚቆይ አዲስ የቪዛ አገልግሎት መጀመሩን አስታውቋል። ይህ አሰራር አመልካቾች ከመደበኛው $185 በተጨማሪ ዶላር በመክፈል በ10 ቀናት ውስጥ የቃለ መጠይቅ ቀጠሮ እንዲያገኙ ያስችላል። ዓላማው በትራምፕ አስተዳደር ጥብቅ የቪዛ ቁጥጥር፣ የማህበራዊ ሚዲያ ፍተሻና እስከ $15,000 ዋስትና ማስያዝን ጨምሮ የመጣውን ከፍተኛ የቀጠሮ መዘግየትን መቀነስ ነውም ተብሏል። ነገር ግን ይህንን ፕሪሚየም ክፍያ መክፈል የቪዛ መፍቀድን በፍጹም አያረጋግጥምም ተብሏል። አገልግሎቱም የሚሰጥባቸው የተመረጡ ኤምባሲዎች ዝርዝር በቅርቡ ይፋ ይደረጋል ተብሏል። የስደተኞች ስቃይ የሚታይበት ሊቢያ ወደ እንግሊዝ ሲያቀኑ የነበሩ 300 ስደተኞች ታግተው ኩላሊታቸው እንደሚወጣ እየተዛተባቸው እንደሆነ ተሰማ። ባለፈው ክረምት ወደ እንግሊዝ ሲያቀኑ የነበሩ ከ300 በላይ ስደተኞች አፈና፣ ድብደባና በግዳጅ የአካል ክፍሎቻቸውን እንደሚነጠቁ ማስፈራሪያ እየደረሰባቸው መሆኑ ተሰምቷል። ወጣቶቹ ከኢራቅ ኩርዲስታን የመጡ ሲሆን ሁሉም በሊቢያ በሚገኙ ሚሊሻዎች ከእያንዳንዳቸው ቤተሰቦቻቸው $5,000 ለማስለቀቂያ የተጠየቁ ሲሆን ገንዘቡን በፍጥነት ካልከፈሉ ኩላሊታቸው እንደሚወጣ ተዝቶባቸዋል። ከስር የተፈቱት አንዳንድ ታጋቾች የግዳጅ ስራዎች መፈጸማቸውን የሚያሳዩ የፎቶ ማስረጃዎችን አጋርተዋል። የቀድሞዎቹ ምርኮኞች የደረሰባቸውን የስቃይ ማስረጃ አሳይተዋል። ወደ 180 የሚጠጉ ሰዎች በአንድ ክፍል ውስጥ በጠባብ ሁኔታ ውስጥ እንደሚቆዩም ተናግረዋል። ቢያንስ አንድ ታጋች የተገደለ ሲሆን ምን ያህል በምርኮ እንደሚቀሩ የታወቀ ነገር የለም። ሚሊሻዎቹ በሊቢያ በኩል ወደ ሜዲትራኒያን ባህር ዳርቻ ድረስ ፍልሰተኞቹን እየመሯቸው ነበርም ተብሏል። ሆኖም የስደተኞቹን ጉዞ ካደራጀው ከኢራቅ የኩርድ ህዝብ ህገወጥ አዘዋዋሪ ኖህ አሮን ጋር በክፍያ ላይ አለመግባባት ተፈጥሮ ነበር። አሮን አሁን ላይ በፈረንሳይ በተለያዩ የገንዘብ ማጭበርበር እና የኮንትሮባንድ ወንጀሎች የ10 ዓመት እስራት ተፈርዶበታል። አሜሪካ ኢራንን ደበደበች። ኢራንም ከባድ አጸፋ መልሳለች። የኢራን ኃይሎች በሆርሙዝ ሰርጥ አቅራቢያ የአሜሪካን አፓቺ ሄሊኮፕተር መተው መጣላቸውን ፕሬዝዳንት ትራምፕ ማስታወቃቸውን ተከትሎ አሜሪካ በኢራን ላይ የአየር ድብደባን ሰንዝራለች። ኢራንም በበኩሏ በአሜሪካ የባህር ኃይል መርከቦች ላይ ከባድ ጥቃት
መፈጸሟን ገልጻለች። የተሰነዘረባትን ድብደባ ተከትሎ የአጸፋ እርምጃ ከጀመረችው ቴህራን በባህሬን በጆርዳንና በኩዌት በሚገኙ የአሜሪካ ጦር ሰፈሮች ላይ ያነጣጠረ ጥቃት እየሰነዘረች መሆኑም ታውቋል። ይህ እየተባባሰ የመጣው ግጭት መካከለኛው ምስራቅን ወደ ማያልቅ ቀውስ ሊከት እንደሚችል ተንታኞች እያስጠነቀቁ ናቸው። ኢራን በዮርዳኖስ፣ ኩዌትና ባህሬን በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃትን እየሰነዘረች ነው። ኢራን በዮርዳኖስ በሚገኘው የአሜሪካ ጦር ሰፈርና በፋርስ ባህረ ሰላጤ ዙሪያ ባሉ ሌሎች 21 ኢላማዎች ላይ ጥቃትን ሰንዝራለች። ይህም ትራምፕ በሆርሙዝ ወሽመጥ አካባቢ ጥቃት እንዲሰነዘር ካዘዙ በኋላ መሆኑን ሮይተርስ ዘግቧል። የኢራን መገናኛ ብዙሃን እንደዘገቡት የኢራን አብዮታዊ ዘብ ኃይሎች አሜሪካ ጥቃት ማድረሷን ተከትሎ በዮርዳኖስ በሚገኝ የአሜሪካ ጦር ሰፈርና በፋርስ ባህረ ሰላጤ በሚገኙ 21 ሌሎች ኢላማዎች ላይ ሮብ ቀን ያጸፋ ጥቃት ሰንዝረዋል። ግጭቱ ሁለቱ ሀገራት እንደ አውሮፓውያን አቆጣጠር በ2026 በሚያዝያ ወር ስምምነት ላይ ከደረሱ በኋላ ከተከሰቱ ከፍተኛ ጥቃቶች አንዱ ሆኖ ተመዝግቧል። የኢራን ጥቃት በኩዌትና በባህሬን ላይ የተፈጸሙ ጥቃቶችን ያካተተ ሲሆን ይህም የመጣው የአሜሪካ ጦር በኤክስ ገጹ ላይ ባወጣው መግለጫ በወሽመጡ አካባቢ የኢራን የአየር መከላከያ የመሬት ቁጥጥር ጣቢያዎችና የስለላ ራዳር ቦታዎች ላይ ጥቃት መሰንዘሩን መናገሩን ተከትሎ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጥቃቱ የተፈጸመው ማክሰኞ ዕለት አንድ የአሜሪካ አፓቼ ሄሊኮፕተር በኢራን ተመቶ በመውደቁ ምክንያት ነው ብለዋል። ትራምፕ ለኤቢሲ ኒውስ እንደተናገሩት ምላሹ በጣም ጠንካራ መሆን አለበት። የጥቃት መጠኑ መጨመር እንደ አውሮፓውያን አቆጣጠር በ2026 የካቲት 28 ቀን አንስቶ በአሜሪካና በእስራኤል በኢራን ላይ በጋራ በተሰነዘሩ ጥቃቶች የተጀመረውን ጦርነት ለማስቆም ሊደረስ የሚችለውን ስምምነት ጥርጣሬ ላይ ጥሎታል። የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮችና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።